ኢየሱስ ጌታ ነው። ሃሌሉያ። ዛሬ እየሳቅን ነው የምንጨርሰው። ብትጠሩ ጥሩ ነው። ብዙ ሰዎችን ዘማርያማዊት የሚባል ሰው አለ። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው ነው። በዚህ በትዝታ ጉዳይ ያን ሁሉ ሰዓት ላይ ቁጭ ብሎ መናገሩ ምናምን በዚህ ልክ ሊሰማን አይገባም። እግዚአብሔር ጤና ይስጠው። እግዚአብሔር ወደ እውነተኛው መንገድ ይመልሰው። ከጠፋበት ይሄ ትልቅ የስነልቦና ውድቀት ላይ ያለውና በምህረቱ ነገ እመቤታችን አስተርእዮ ማርያም ናት በቃል ኪዳኗ ትመልስልን። ይሄ ዘማርያም የሚባል በነገራችን ላይ ከዚህ በፊት የኦርቶዶክስ አገልጋዮችን ድምፅ እየቀዳ የሚያገለግል ነው። ስራው ጸበል መቅዳትና ድምፅ መቅዳት ነው። ባይዘው ለዛ ነው ዘማርያማዊት ያልኩትም ለዛ ነው። እኛ ጸሎት ልመናችን ነው። እኛ በጣም ነው የምንወደው፣ በጣም ነው እኛ የምናከብረው። እንደ ሰውነቱ ጥላቻ የለብንም። ጸበል ቀጪ ጋር እኔ ቁጭ ብዬ መነጋገር ይመስላል። እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን የማያውቅ ሰው ከአንተ ጋር እኔ ቁጭ ብዬ አልነጋገርም። ለእኔ የሚመጥነኝን አውቀዋለሁ። ምናልባት ለገንዘብ ብሎ፣ ምናልባት ለዝና ብሎ፣ ምናልባት እዛ የሚገኝ ክብር ብሎ ከሆነ የዚህ ምድር የዚህ ዓለም ክብርም ሆነ ገንዘብ ሁሉ ይጠፋል። አረቄ መቅዳት፣ ጸበል መቅዳት፣ ድምፅ መቅዳት ነው የእናንተ ስራ። አጽፈና ዝም ብዬ ከማንም እንትን ጋር አልነጋገርም። አጽፈና ቤተክርስቲያን ግን ዘላለማዊት ናት። እቺ ቤተክርስቲያን ስንል ስለ ህንፃው እያወራን አይደለችም። እቺ ቤተክርስቲያን የቅዱሳን ሰማዕታት እና በህይወት ያለን እኛ ክርስቲያኖች ህብረት ስለሆነች የዚች ደግሞ ራሷ ክርስቶስ ስለሆነ ከዚህ ክርስቶስ ራስ ስለተቆረጥክ ከሱ አካልም ስለተለየ ወደዚህ አካል ልትመጣ ልመናችን ጸሎታችን ነው። ከጸበል ቀጂ ጋር የሚያነጋግር የህፃናት ጫወታ አይደለም ያዝኩት። ትቀልዳለህ እንዴ? አጠገቤ አትቆምም እኮ አንተ ነው ኦርቶዶክስ እያለሁ። እና እግዚአብሔር ይጠብቅ፣ ከክፉ ያርቅ፣ አንደበትህን ይቆጣጠርልህ፣ ወደ ቤቱም ደግሞ ይመልስልህ። የእኛ ጸሎታችን ልመናችን ይሄ ነው ባጭሩ። እግዚአብሔር ያክብርልኝ። የሆነ መበሳጨት መናደድ ምናምን ነገር አይገባም። ማደራችሁን እሺ፣ እንደዛ አይገባም። ክብር ብቻ ሁሉ ጊዜ አንፈልግ እሺ። ጭብጨባ ሁሌ አይፈለግም። ሁሌ መመስገን ሁሌ መወደስ የለብንም። መሰደብ ግድ ነው፣ መነቀፍ ግድ ነው፣ ሊኖረን ደግሞ ይገባል። አምላካችን እንኳን ተሰድቦ የለ አንተ አምላክ ሆንክ ራስን አውርድ ብለው ተዘባብተውበት የለ የውሃውን ፈጣሪ የተጠማው ሲልክ ሆምጣጤ ሰጥተውት የለ። ስለዚህ ለምን ተነካው ለምን ላለን እኛ። ስለዚህ ምንም ልንጎዳ አይገባም እንዴ። ስለዚህ ስንሰደብ ስንነካ ማለት የለብን። ለዛ ነው ትምህርት ላይ ዛሬ አተኮር ነው። በቃ ታቦትን በተመለከተ እኛ ትምህርት ምንድነው? በሐሰት የቤተክርስቲያናችን ንዋየ ቅዱሳን ሁሉ የከበረ ቅዱስ በሆነው በታቦቱ ላይ የተነገረው የሐሰት ትርክት ምን ነበር ብለን መስረጃ አሳይተን ያየነው ለዚህ ነው እንጂ ለምን ተነካው ለምን ተሰደብኩኝ በተሰደብን ቁጥር ላይቭ ገብቶ ምናምን የመልስ ምት ምናምን የለም። እየሰማችሁ ነው ክርስቲያኖች? ለሁላችሁ ነው የምናገረው። የለም በቃ እንደዚህ አይነት ትምህርት የለንም እኛ። ለምን ነኩኝ ምናምን ነገር አንልም። በደንብ ነው የምንነካው። ለምን አንነካው? እኛ ማንንኛ ብረት ለበስ ያደረገ በጣም እኮ ያቃጥላል ምናምን ነገር። አዎ ያቃጥላል። ስለሚያቃጥል ምን ይሁን? ስለዚህ እንደዛ አይደረግም። በቃ መልሳችን ምንድነው? እንዲህ ስንሰደብ እንዲላላችሁ በቃ ይሄው መልሳችን። እኔ ግን እላችኋለሁ በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናብን ያዘንባልና። በቃ እንደውም ጭራሽ የሚወዷችሁን ብትወዱስ ምን ዋጋ አላችሁ? ቀራጮች ያንን ያደርጉ የለምን? በቃ አለቀ። ምን ጥቅም አለው? ሰው እንካ በእንካ ቢያደርገው የሚያገኘውን ነገር ብቻ በሚያገኘው ወዳጁን ብቻ እየወደደ ቢሄድ ምን ጥቅም ያገኛል? ግን ጠላቶቻችሁ ውደዱ ይለናል። ስለዚህ መርሃችሁ ማድረግ ያለባችሁ ይሄንን ነው። ስለዚህ መናደድ፣ መቃጠል ወይ ደግሞ የመልስ ምት መስጠት፣ በስድብ መናገር አይገባም። ማለት የሚገባን እግዚአብሔር ሆይ የጠፉትን በጎችን በምሕረትህ ወደ ቤትህ መልስልን፣ እንዲህ የሚያደርገውን ክፉ መንፈስ አርቀ በበጎ መንፈስ ቃኝልን፣ ከሰይጣን ፈተና ሁሉ ታደግልን። በቃ እንዲህ ነው ማለት ያለብን። የሚረግሟችሁን መርቁ ነው የተባልነው። ወይስ ይሄ ጥቅስ እኛ ስንሆን አይሰራም እንዴ? ይሄ ጥቅስ ለኛ አያገለግልም እንዴ? ይሄ ቃል ለእግዚአብሔር ቃል አይደለም እንዴ?
የእግዚአብሔር ቃል እኛን የማይነካ እኛን የማይናገራል እንዴ? ስለዚህ ለምን ተነካን? ለምን ተሰዳ? አዎ እንደውም በጣም ይሄን እዚህ ግባ ማለባልን ሰውዬ ይሄን ለ24 ሰዓት ቁጭ ብሎ ስለኔ መናገሩ ራሱ በጣም ነው ያከበረኝ። እግዚአብሔር ይስጠው። እኔ አሁን እንደዛ ነው ማለት እግዚአብሔር ይስጠው። እኔ አሁን ምን ቁም ነገር አለኝ አሁን ለኔ እንደው 10 ደቂቃ መሰጡ ራሱ ከተወደደው ሰዓቱ ላይ እና እንደዚህ ሲሆን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ይሄን ያህል ቦታ በአንተ ዘንድ ያለኝ አይመስለኝም ነበረ። እዚህ ጥቅሶች ሲነገሩ ለሰው ብለን አይደለም የምንማረው፣ ለራሳችን እኛንም ይመለከታል። ጥቅስ ክፉን በክፉ አትመልሱ ተብለናል፣ አለቀ። ስለዚህ የስድብ ነገርም የስድብ ቪዲዮ መስራትም የስድብ ቮይስ መጻፍም አይፈቀድም። በቃ ከአቅማችሁ በላይ ከሆነ አንድ ሰው እንዳይሰናከልባችሁ ብሎክ አድርጉት። በቃ ተዉት፣ ሰውየውን ማረቁት። ለምን በእናንተ ይሰነካከላል? ይጥፋ፣ በቃ ራሱን ችሎ ይኑር እንጂ ለዛ ሰው ሪፕሌይ ብላችሁ ክፉ ነገር አትጻፉ፣ ክፉ ነገርም አትናገሩ። እና የኛ መልሳችን ጠላቶቻችሁ ውደዱን የተባልን። አሁንም እኛ ዲቤት የምናደርገው ሰዎቹ እንዲድኑ አይደል? ዓላማችን እኮ ያ ነው እንጂ ጀግና ምናምን እሞታለሁ እንል አይደለም። ስለዚህ አትብሸቁ፣ አትናደዱ። ገና ምን አየን እንዴ ወገኖች? ምን ሆናችኋል? ገና ምን አየን? ምን ደረሰብን እኛ ገና? አንድ የጳውሎስ ንግግር አለች፣ በጣም ደስ የምትለኝ ቃል አለች። በጣም እቺ የዕብራውያን መልእክት ላይ አይደል አለችው? እዚህ ዕብራውያን 12 ላይ አለችው። እንዲህ ይላል፣ በጣም ግሩም በሆነ መንገድ ሲናገር ማለት ከኃጢአት ጋር እየተጋደላችሁ አለ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም፣ ገና ናችሁ። አሁን የዘማርያም መሰደብ ብርቅ ነው እንዴ? የኛ መደብደብ ብርቅ ነው እንዴ? ገና መች ደም አፈሰስን? መች መሰማዕት ሆንን? መቼ የአርሲ ሰማዕታት እኮ አንገታቸውን የሰጡት ደማቸው እኮ ነው የፈሰሰው። ሞቱ እኮ ቀበርናቸው እኮ። ስማቸው አለም እኮ የጠፋው። ክብራቸው እኮ አለም የተነካው። ደማቸው ነው የፈሰሰው። ክርስትና ማለት እንደዛ ነው። ለዚህ ብርቅ አታርጉት። በቃ መሰደብን መነቅ ብርቅ ደግሞ ከመናፍቅ እንኳን እነሱ የገዛ ወገኖቻችን ወንድ ቢሰርቡን እንኳን መመለስ የለብንም። የገዛ ወገንህ ማለት የምታውቀው የራስ ጓደኛ ሙልጭ አድርጎ ቢሰርብ እግዚአብሔር ይስጥልን ማለት ያለብን። ትክክለኛ ክርስቲያን ኮንክ እንደዛ ነው እንጂ የእግዚአብሔርን ቃል የምንማረው ለመናፍቅ አመላሽ ብለን ብቻ ለራሳችን ህይወትም ጭምር ይጠቅመናል። ስለዚህ ዕብራውያን መልእክቱ ምንድን ያለው ሐዋርያው ቅዱስ ጳውሎስ ከኃጢአት ጋር እየተጋደላችሁ እኮ ነው ያለው። ገና እኮ አልተጋደልንም። ገና እኮ ነው ያለን። ደምን እስከ ማፍሰስ ድረስ አልተቃወማችሁም፣ ገና ናችሁ። የዕብራውያን ክርስቲያኖች የነቃችሁ የበቃችሁ እንዳይመስላችሁ። እኔ እኮ ያላየሁት በክርስትና እኮ ተገፍቻለሁ፣ ተሰድጃለሁ፣ ተሰድቤያለሁ፣ ተነቅፌያለሁ አትበሉ። ገና ደም እስከ ማፍሰስ አልደረስም። መች አንገታችን ለሱ ሲል ተቀላ? መች እግራችን መች ተቆረጠ? መች ለሱ ሲል ደመናችን አፈሰን እንደ ቅዱስ ጊዮርጊስ? መች እንደ ቅዱስ አርሴማ እግራችን እጃችን ተቆረጠ? ምን አየንና እኛ? አናካብደው። እኛ ጋር የደረሰ መከራ ምንም ነገር ነው። ስለዚህ ገና እኮ ነን እኛ። እዚህ ገና ስም ሲጠፋ እንደዚህ ምንጮህ ሰዎች ከሆነን ምንሰደብ ከሆነን እንዴት እንደዚህ እንባ ኮረየው እንዴ? ክርስትና ታዲያ ምኑ ጋር ነው እንዴ? ለሚሰድቡን ስድብ ማኛ ስድብ ምንሰደብ ከሆነ የክርስትናው ብልጫው ምኑ ጋር ነው? ኦርቶዶክስ አይነት ብልጫው ምኑ ጋር ነው? እዚህ በኮመንትም እነሱ ቤትም ገብታችሁ በምንም አይነት ተአምር ኢቭን ስሙን በማንሳት መንቀፍ የለባችሁ። ከቻላችሁ ማስተዋል ጥበብን ይስጥልን፣ በምህረቱ ይጎብኝልን። ከጠፋህበት ቤት እግዚአብሔር አምላክ በምህረቱ ይመልስህ። በቃ ልመናችሁ ኢቭን ጸሎታችሁ ውዳሴ ማርያም ላይ ይሄ መሆን አለበት። ማን ያውቃል? እዚህ ውስጥ ካላችሁ ሰዎች የአንዳችሁ የዋሃን ጸሎት ሰምቶ እግዚአብሔር አምላክ ይመልስ ይሆናል እንጂ ትኩረታችን የሆነ ልክ እንደ ፖለቲካ ፓርቲዎች
የመልስ ምት እያዘጋጀን የአቋም መግለጫ እያወጣን ምንንጠባጠብበት አይደለም። እኛ ገና ነን። በቃ ይሄ ስድብ አይገርመንም። ባጭሩ ምናልባት መናፍቃን በዚህ የኛ ሞራል የሚነካ መስሏችሁ ከሆነ በዚህ ቲክቶክ ላይ ምናምን መስሏችሁ ከሆነ ገና የኛ መርሃችን ይሄ ነው። ጳውሎስ ምንድነው እያለኝ ያለው? ገና ነህ። መች ዘማርያም ደም እስከ ማፍሰስ መች ምስክሩን መች ሰማዕት ሆንክና ምኑን አገለገልከውና ነው የሚለው። መች ከኃጢአት ጋር ተጋደልክና። መርሃችን የኛ ይሄ ነው። ገና ነን እኮ ነው የሚለው። ገና ደምን እስከ ማፍሰስ እኮ ገና አልተቃወማችሁትም፣ ገና እኮ ይቀራችኋል ነው የሚለው። ዲቤቱን እኮ አለ የሚነግረን፣ ዕውቀቱን እኮ አለ የሚነግረን። ገና ደም አፍስሳችሁ ለክርስቶስ ገና ምስክር አልሆናችሁለትም። ገና እዚህ ስሜ ጠፋ፣ ተሰደብኩኝ፣ እንደዚህ ያልኩኝ ማለት አይገባም። በቃ የኛ መርሃችን የሚረግሟችሁን መርቋቸው ነው የሚለው። እግዚአብሔር ይጠብቅልን ነው ማለት ያለብን። እነሱ ከክፉ ነገር ይታደግልን፣ እንደ አንደበታቸው አይቁጠርብን። እስጢፋኖስ ምንድን ያለው? አቤቱ ጌታ ሆይ ይሄንን በደል ምን አትበለባቸው፣ አትቁጠርባቸው። ከማን የተማረውን ነው? ከጌታችን ከኢየሱስ ክርስቶስ የተማረውን ትምህርት ነው የተገበረው። ምን ብሎ ተገበረው? አቤቱ ጌታ ሆይ ያለው ድንጋይ ወጋሪዎች። ኢቭን እኮ ሳውል ነበር ጳውሎስ፣ ተባባሪ ነበር ጳውሎስ እኮ። ያቺ ግን የእስጢፋኖስ ጸሎት፣ ይሄን አትቁጠርባቸው የምትለው ጸሎት የድንጋይ ወጋሪዎችን ልብስ ይዞ ሲተባበር የነበረውን ጳውሎስን ወደ ትክክለኛው እምነት እንዲመለስ አደረገችውና 14 ምዕራፍ እንዲጽፍ አደረገችው። ያቺ የእስጢፋኖስ ጸሎት ምን የምትል ጸሎት ናት? አይታየህም የድንጋይ ውግረቴን አይደለም ያለው። ስለዚህ የስድብ ድንጋይ ቢወረወርብን የድንጋይ ስድብ አለ፣ የስድብ ድንጋይ አለ፣ የዛቻ ድንጋይ አለ፣ የመግደል ድንጋይ አለ። ቢወረወርብን ሁሌ ጸሎታችን መሆን ያለበት ይህንን በደላቸውን አትቁጠርባቸው ነው ያለብን። ትክክለኛ ክርስቲያን ኮን እንደዛ ማድረግ ያለብን እንጂ ስንሰደብ ስድብ ምን መልስ የመልስ ምት ምናዘጋጅ ከሆነ ስህተት ነው። ጠላታችን ዲያብሎስ ብቻ ነው። ጠላታችን ኑፋቄ ነው። ኑፋቄውን ደግሞ በአማናዊ ትምህርት ነው ድል ምነሳው። የለም ሌላ ነገር። ስለዚህ በደንብ አድርጎ ይሳደቡ፣ ነገም ገብተው ሙልጭ አድርጎ ክብረ ነክም ያርጉ፣ ፎቶአችንም ይዘቅዝቁት። እግዚአብሔር በምህረቱ ያስባቸው። ሁሌ ከአፋችሁ ገና ነኝ እንደው እንዳትታበዩ፣ እንደኔ እኮ ያየ የለም እዚህ ቤተክርስቲያን እንዳትሉ። ገና ደም እስከ ማፍሰስ አልተጋደልኩም፣ ገና እንደነ ቅድስት አርሴማ ምስክር አልሆንኩም። እኔ ገና የሚቀረኝ ነኝ። መች ስጋዬና ቆርሼ የሰጠሁት፣ መች ደሜን አፈሰስኩለት፣ መች እሱን መች ካድኩኝ። ገና ብዙ የሚቀረኝ ነኝ እና እንደ ስድብ ትልቅ ውርጅብኝ ያርጋችሁ አታስቡት ለማለት ነው። ንጹሐ ባህሪ የሆነው ክርስቶስ ተሰድቦና ተተችቶ ተሰቅሎ ዘማርያም ላይ ሲሰደብ ነው። ለኔ እኮ የሚገባኝ ነው። ክርስቶስ እኮ የማይገባው ነው። እኔ ኃጢአተኛ ነኝ፣ እሱ ንጹሐ ባህሪ ነው። እኔ ፍጡር ነኝ፣ እሱ ፈጣሪያችን ነው። ምንም እንከን አልባ የሆነውን ክርስቶስን ሰድባ የነቀፈች፣ ተሰቅሎ እንኳን ሳትራራ ስትሳለቅ የነበረች ኤልያስ መጥቶ ያድነው እንደሆነ እናያለን ብለው አምላካቸው ላይ ሲናገሩ የነበሩ ምንም ያልተናገረ አፉን ዝም ያለ ዘማርያም ዝም ቢል ይደንቃል እንዴ? ምን ተነፈስ? ዝም እኮ ነው ያለው። ሲሰድቡት መልሶ አልተሳደበም። በቃ የቃለኛ ነው። ስለዚህ እኛ ስንነካ እንደው መጮህ ምናምን ተገቢ አይደለም። እንደው እኔ ለምን ተነካው እንደዚህ ማለት የለብንም። በቃ እችን አንብቧት። በቃ አንደኛ ጴጥሮስ 2:23 ምንድን ነው የሚለው? ሲሰድቡት መልሶ አልተሳደበም፣ መከራ ሲቀበልም አልዛተም። ከ3 ቀን በኋላ ከሙታን እነሳለሁ እያንዳንድሽን ልክሽን ነው ማስገባው አላለም፣ አልዛተም። ነገር ግን ምን አረገ? በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። አለቀ። ሲሰድቡት መልሶ አልተሳደበም።
እኛ ክርስቲያን አይደለንም እንዴ? ክርስቲያን እኮ የተባልነው እኮ በክርስቶስ ክርስቲያን ነው የተባልነው። ከዛስ መከራ ሲቀበል አልዛተም። እኔ ማን ነኝ ታዲያ? ንጹሕ ባህሪው አምላክ ሲሰደብ ያልተሳደበ አቅምና ኃይል እያለው የሰማይና የምድር ፈጣሪ ሆኖ መላእክትን ያዘ በአንዴችን ምድር መጠቅለል የሚችል አምላክ እንኳን አይሁዳውያን ቀርቶ ማደግ የሚችል አምላክ ያልዛተ ዘማርያም የሚዝተው ማን ነው? ይሄ ጥቅስ እኛን አይመለከትም? እኛን አይገዛም ይሄ? ወይስ አንዳንድ ጥቅሶች ለመናፍቃን ብቻ ናቸው? እኛን አይሰሩም? ለእኛን አያገለግሉም ወይ? በቃ የኛ መርሃችን ይሄ ነው። እዚህ በበረከት እንቀበለው፣ በረድኤት እንቀበለው፣ በበጎነት እንቀበለው። ደስ የሚል ነገር ነው። በቃ ከማንም ዝምባም ጋር አልወያይም። ደስ እግዚአብሔር ይመስገን እንኳን ተሰደብን። በቃ ምርቃት ይሁንልን። እግዚአብሔር ይጠብቀው። እሱ አሁን በምሕረት አይኖቹ ይመልከተው። ክፉ ነገር ሁሉ አይንካው። በበጎ መንገድ መልሶ እውነተኛ ክርስቲያን አድርጎ ህይወቱን እንዲፈጽም እግዚአብሔር አምላክ ይርዳው። ምንም ይሁን ምንም ልጆች አሉት። ልጆቹ ኦርቶዶክሳውያን ክርስቲያኖች ሆነው ባለቤቱ ሆና በቄደር ጥምቀት ተመልሶ ማየት የኛ ደስታ ያኔ ነው። ማልቀስ ካለብን የዛን ጊዜ ነው ማልቀስ ያለብን፣ የደስታ ለቅሶ። አሁንማ ምን ያስለቅሳል? አሁን እኮ ልናዝንለት ነው የሚገባው። በምን ያክል ችግር ውስጥ እንዳላተረዱትም ወንድ ወገናችን ምን ያክል ቢጎዳ ነው? ምን ያክል አፍ ቢከፈት ነው እንደዚህ ሆነብን? እንዴት አጋንንት እንደዚህ ቢጫወቱበት ነው ብለን ነው ማዘን ያለብን። እና የበረከት ያርግልን ይጠብቅልን ነውና ካሁን በኋላ ማናችሁም የትኛውም ቤት ገብታችሁ የትኛውም ላይቭ ቤት ገብታችሁ በምንም አይነት ተአምር ኮመንት ላይ ስድብ እንዳትጽፉ። በምንም አይነት ተአምር ከልቤ ነው የምላችሁ። ላይቭ ላይ ብታገኙትም በአካል ላይ ብታገኙትም እግዚአብሔር ማስተዋል ጥበብን ይስጥ። ከአንደበታችሁ ከወጣ በጣም የምታስቡ ከሆነ ደግሞ በውዳሴ ማርያም ጸሎታችሁን ሁሉ ጊዜ የጠፉትን መልስልን ብለን በበጎ ነገር መጸለያለን። ለዚህ ይሄንን ነው ማለት። ይሄ ለሱ ብቻ ሳይሆን ለማናችንም ከመናፍቃን ሰውን ብቻ ለወገናችንም ሙልጭ አድርጎ ለሚሰድባችሁ ሰው ከቻላችሁ ዝም ጸጥ ብላችሁ መቀበልን መልመድ አለብን። ከክርስቶስ የምንማረው ክርስቲያን ከሆነን ለኛ ይመለከታል። ጴጥሮስ እኮ ይሄን እያሳሰበን ያለም እናንተ ኑሩበት ነው እያለው ጴጥሮስ አይደል? ሲሰድቡት እኮ አልተሳደበም ብሎ ሲናገር ስለ ክርስቶስ ብቻ እየነገርን እኮ አይደለም። የኛ አምላክ እንዲህ ነው፣ ሲሰድቡት መልሶ አልተሳደበም። እናንተም እንደዚህ አድርጉ። ነገ እንኳን አቅም ያለ ሰው እንኳን ብትሆን መሪ ብትሆን እንኳን ነገ አትዛት፣ አትፎክር። ሌላኛ ነው እንጂ ለነዛ አካላት ብቻ የሚያገለግለው ነው አይደለም። ስለዚህ በየትኛውም ቤት ገብታችሁ በየትኛውም መንገድ የስድብ ቃል ከአፋችሁ እንዳይወጣ አደራ ለማለት ያክል ነው። ቪዲዮም እንዳሰሩ በስድብ በነቀፌታ ምናምን ሙልጭ አርጋችሁ መስል ምናምን ነገር አይደረግም። በቃ እግዚአብሔር ይስጣው። እኛ ወደ ትምህርታችን ነው የሚሄድ ያለብን። በቃ በሚቀጥሉት ገናት ባሉት ላይቭ ላይ በተለያዩ ወንድሞች ላይ በሚሰጠው ደገኛ ቤተክርስቲያናችን ትምህርት ላይ ያተኮርን ወደ መሰረታዊ ሐሳብ መግባት፣ ወደ ትምህርት መግባት፣ ያልገባን ነገር ከሊቃውንት መጠየቅ። ነገም ቤታችን አስተርእዮ ማርያም ናት። መሐሌት ቆመን አስቀድሰን ስጋው ደሙን ተቀብለን በክብር በመንፈሳዊ ክብር ወደ ቤታችን መመለስ፣ በዓሉን በሰላም በዓሉን በፍቅር በዓሉን በስጋው ደግሞ በዓሉን በንስሐ ማክበር አስተርእዮ ነው፣ መገለጥ ነው። በቃ ተገልጧል። ይሄው ማን ኦርቶዶክሳዊ ክርስቲያን እንደሆነ ማን መናፍቅ እንደሆነ ይሄው ተገለጠ እኮ። ይሄው አስተርእዮ ማለት እኮ ነው፣ ተገለጠ እኮ በቃ። አውሬው ደግሞ የስድብ አፍ ይሰጠዋል፣ ይሳደባል። ስለዚህ ነገም ስድብ አለ ማለት። ስለዚህ በዚህ ነገር አትደነቁ ለማለት ያክል ነው። አትገረሙ። ምንም ቢያረጉ ምንም መብታቸው ነው፣ ፈቃዳቸው ነው። ስለዚህ ከአፋችን ግን ከኛ ክፉ ቃል እንዳይወጣ ጥንቃቄ። በጽሁፍም ቢሆን ነው የምላችሁ፣ በጽሁፍም ቢሆን በቪዲዮም ቢሆን እነሱ ጋር በተለያየ መንገድ ቢመጡ ወደ ቤታችን ቢገቡ እንኳን በውይይት መሃል ላይ ለየትኛውም ሰው ስድብን ቃል እንዳትጽፉ። በቃ አስፈላጊ ካልሆነ አያስፈላጊ አይደለም። በቃ ስድብ ኃጢአት ነው ካልን ለኛም ይሰራል።
አይደል? እንጂ እኛ ስንሳደብ አንድ ነገር ቅዱስ ይሆናል እንዴ? ሌሎች ሲሳደቡ ነው ኃጢአት የሚሆነው? እኛም ስንሳደብ ኃጢአት ነው። የስድብ ቃል ከአፋችሁ በፍጹም በምንም አይነት ተአምር እንዳይወጣ። ከፊት ለፊታችን አብይ ጾም አለ። የዛሬ ሳምንት ሰኞ ቀን ደግሞ ነነዌ ይጀምራል በ25 ታውቃላችሁ አይደል? ነነዌ እኮ ጾም አለ። ነነዌ እኮ ደግሞ የጾም በንስሐ ነው። ታዲያ የተሳደብን ነው እንዴ ንስሐ የምንገባው? የተሳደብን ነው እንዴ ታዲያ ነገ ነነዌ የምንጾመው? ከዛ ደግሞ ገና ወር ሳይሞላ ከ14 ቀን ከ15 ቀን በኋላ ደግሞ ተመልሶ አብይ ጾም ደግሞ የካቲት 9 ይጀምራል። የዛን ጊዜስ ከዚህ ከአሁኑ ንስሐ የምንገባው ማለት ነው። ከአሁኑ አንደበታችንን ሰብሰብ ማድረግ ያለብን ዓላማችን እኛ ክርስትና ህይወት መኖር ነው እንጂ ለሰዎች ጥፋት ለሰዎች ስድብ መልስ ልናዘጋጅ አለበት። እኛ ፖለቲከኞች አለን፣ እኛ ክርስቲያኖች ነን። በቃ እዚች ላይ በደንብ ማተኮር ተገቢ ነው። በተረፈ ግን ከዚች በዚች ስድብ ተሸማቆ አፍሮ አዝኖ የሚቀር ክርስቲያን ካለ ሰነፍ ነው በእውነት። ተሰማኝ ሞራል ተነካ ማለት አይገባም። እንደውም ጠንክረን በርትተን ትምህርት ላይ አተኩረን ግለሰቡን ትተን ኑፋቄው ላይ አተኩረን እሱ ላይ በደንብ አክቶ መስራት። ስለዚህ በ25 ተዘጋጃችሁ ለነነዌ ጾም ወይስ አሁንም በቅበላ ነው የምናስበው? እሁድ በ24 ይበላል አይበላም እንልና 25 እኮ ይጀምራል ነነዌ። 3 ቀን ጾመች ትንሽ ልታረጓት ነው። 3 ቀን እኮ ከልብ ከተጾመ ከተጸለየ የቀኑ እኮ ርዝመት እኮ ለምግብ ለክ ፈልገው በንጽህና የጾምናት ከሆነች አንድ ቀንም እኮ የከተራ ቀን አንድ ቀን እኮ ጋድም እኮ ተጸድቃለች ታጸድቃለች። ከፊት ለፊታችን ደግሞ አብይ ጾም ደግሞ አለ። ስለዚህ ይሄን ሁሉ ከግምት ውስጥ አስገብታችሁ በሚገባ መጾም አለብን። ስለዚህ አንደበታችን ካሁኑ ቆጥቡት። እየሰማችሁ ነው? ካሁኑ ሰብስቡት። እኔ የለውበትም ለዘማርያም ስል የተሳደብኩት እንዳትሉ። የለም ማመካኘት አይቻልም። በቃ ሐሳባችን ሰብስበን ወደ ትምህርታችን፣ ወደ ጾማችን፣ ወደ ጸሎታችን። አብይ ጾም ላይ ስድብ አይፈቀድም። አይ ስለሰደበ ነው የሚባል ምክንያት አይሰራም። በቃ ይሄን ጭምር ከግምት ውስጥ ማስገባት አለብን ለማለት ያክል ነው። እግዚአብሔር በምህረቱ ሁላችንም ከክፉ ነገር ይጠብቀን፣ ማስተዋልንም ያድለን። ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ ነው? ማን ነው የሚቀውስ? ዮኒ በነገራችን ላይ እኔ የገባሁበት ኮንፊውዥን ውስጥ ነበር የገባውና ልጅቹ እየጠየቀ ከቀጠለ እውነትን ማግኘት ፍላጎቱ ካለው ሽፍት እንደሚያደርግ ነው የምነግራችሁ። እና የተረዳሁት ሁለተኛ ነገር ምን መሰላችሁ? ኦርቶዶክስ ቤተክርስቲያን ውስጥ እያለ ስለ ኦርቶዶክስ ቤተክርስቲያን እውነት ዲፕሊ አያውቅም። ግን እግዚአብሔር ኮሬክት ለማድረግ ወዴት መንገድ መሄድ እንዳለበት ወስዶት እንደገና እውነታውን አውቆ ደግሞ ቤተክርስቲያኗን ወዷት እውነትን አውቆ ክርስቶስ ራስ የሆነባትና ልጆቹ ምዕመኑ ደግሞ አካል የሆኑባት ቤተክርስቲያን ውስጥ ሊያስገባውም ስለፈለገ ይመስለኛል እንደዛ አይነት ሲቹዌሽን ውስጥ የጨመረው። በተጨማሪ አይታወቅም የሆነ ጉዳይ ሽፍት ሊያደርግ ይችላል። ግን እውነታውን ስነግራችሁ ይሁን ያለበት ኮንፊውዥን እኔ ፕሮቴስታንት እያለው የነበርኩበት ኮንፊውዥን አይነት ውስጥ ነው which is 45,000 አይነት ዲኖሚኔሽን አለ ዓለም ላይ 45,000 ጋር ብትሄዱ ስፔሻሊ ስለ ሳክራመንት፣ ስለ ሚስጥራት፣ ስለ ነገረ ድህነት፣ ስለ ቅዱስ ቁርባን፣ ስለ ጥምቀት ያላችሁ አስተምሮ ሁሉ የተለያየ ነው። አንደኛው ምን ይላችኋል? ጥምቀት ለድህነት ይላችኋል። ቅዱስ ቁርባን የጌታ ትክክለኛ ስጋና ደም የክርስቶስ ኢየሱስ ፊዚካሊም ስፒሪቹዋል አፒረንስም የሚኖርበት ነው ብሎ ያስተምራቸዋል። ሌላኛው ጋር ስትሄዱ ደግሞ ዝም ብሎ ምሳሌ ነው ብሎ ዳቦውን ምንም ዝም ብሎ ክህነት የማያስፈልገውም ዝም ብሎ አንዱ አንስቶ ይሰጣቸዋል። ከዛ ትወስዱታላችሁ ማለት ነው። እንደዚህ አይነት ኮንፊውዥን በጣም ብዙ ጋር አለ። ቤተክርስቲያን ላይ ብትመጡ ሆሪዞንታሊ ቨርቲካሊ ቀጥታ የሆነ አስተምህሮ ስላለ ይሄ አንድ ቄስ ተነስቶ እንደዚህ አይነት አስተምህሮ ይዞ ቢመጣ ቤተክርስቲያኗ ያን አይነት አስተምህሮ ስለሌላት ወጥ ስለሆነች ቄሱን ታወግዛለች፣ ይወጣል፣ የራሱ አስተምህሮ ይዞ ይወጣል። ግን ወደ ቸርች ስትመጡ ፓስተሩ ስለተከለው ፈንድ የሚያደርገውን ፓስተሩ ስለሆነ እናንተ ትወጣላችሁ እንጂ የእሱን አስተምህሮ ነው ትምህርት የምትቀይሩበት ምንም ሪዝን አይኖርም፣ የራሱ አስተምህሮ ስለሆነ ማለት ነው። እና ሁላችሁንም ወደ እውነት መንገድ እጠራችኋለሁ። እዩ፣ መርምሩ፣ ጠይቁ፣ ፈልጉ። ይሄ መጠየቅ መፈለግ ኃጢአት አይደለምና ይሄንን ተረድታችሁ ወደ እውነት ነው። እውነትን ተረድቶ የመጣ ሰው ማንም ሊያነቃንቁ አይችልም። በሐሰት በቲፎዞ ሆይ ብላችሁ የመጣችሁ ግን የሆነ ቀን ቲፎዞን ስጠጡት ትወጣላችሁ፣ ሌላ ነገር ትፈልጋላችሁ። ሶ ይሄንን አድርጉላችኋለሁ። ወዳችኋለሁ። መልካም ጊዜ። ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ እደግምልሃለሁ። የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል።
ይጸልይባል። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። ገለል እንዲያደርግ ሊጸልዩ ይችላል። አካውንትን ለማዘጋት ምን ያህል እንደተነሱ አይተሃል። ቤተ ክርስቲያን ተስማምታ ትጸልያለች። ይሄን ነው። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ። እንዴት ናችሁ? በነገራችን ላይ ትዝታው በዚህ ሰዓት ላይ ኦሪጂናል ጴንጤ መሆኑን እያሳየን ያለው ማለትም ከጴንጤዎች ጋር ህብረት ስታደርግ ለመልካም ነገር ይጸልዩላል። ከዚህ በፊት ታስታውሳላችሁ ቀለም ወርቅ አይተንፍሱ ከሰዎች ጋር ሲያገለግል ወይም ከሰዎች ጋር ሲሰራ ምንም ችግር የለውም። ልክ የሱን አገልግሎት ወይም ደግሞ ሌላ ነገር ሊቃወሙ ሲሉ እግዚአብሔር በሞት ያስነሳል፣ እግዚአብሔር ከዚህ ይነቅላል፣ እግዚአብሔር ይገላል እያለ ብዙ ጊዜ ሲናገር ታያላችሁ። ኦሪጂናል ጴንጤዎች እነማን ናቸው? ትዝታውና ቀለሜ ናቸው። አሁን ምንድነው እያለ ምንድነው ብላችሁ ካሰባችሁልኝ እዚህ ጋር አንድ ነገር ልንገራችሁ። ለዮኒ ማኛ ጴንጤ ሲሆን ሲጸልዩለት ነበረ። አሁን ደግሞ ጴንጤ ቤት ውስጥ ሆኖ ጥያቄ ሲፈጥርበት አንዳንድ ነገሮች ሲጠይቅ ጴንጤ መከፋፈሉን ሲያይ ሉተራውያን፣ ፔንቴኮስታል፣ አርሜኒያ፣ ባፕቲስት፣ ሌሎች ደግሞ ይሄ ሜኖናይቶች የተለያየ አይነት ትምህርት ሲይዙ እንደዚህ አይነት ጥያቄዎች አሉ እንዴ? እኔ እኮ ጥያቄዎቹ እንደዚህ አልመሰሉኝም ነበር፣ የተለያየ አይነት ትምህርት አለ ብሎ በጴንጤ ቤት ውስጥ ሆኖ ሲጠይቃቸው ይሄ በመልካም ነገር ሲጸልይልህ የነበረ ጴንጤ ይረግማል። መጽሐፍ ቅዱስ ሲናገር ምን ይላል? የሚያሳድዱህን ባርክ የሚረግሙህንም መርቅ ተብሎ ነው የተጻፈው። ዮኒ ማኛ ደግሞ ምንድነው ትዝታው ደግሞ ምን እያደረገ ነው ያለው? የሚረግመውን ትዝታው ደግሞ ምን እያደረገ ነው ያለው? የሚረግመውን ምን እያደረገ ነው? እየረገመ ነው። ወይም ደግሞ ጥያቄ መስሎ ለሚታየው ሰው ደግሞ ምን እያደረገ ነው? እየረገመ ነው ማለት ነው። ረጋሚዎች ተረጋሚዎች ናቸው ይላል መጽሐፍ ቅዱስ። ስለዚህ ይቺ ናት ፕሮቴስታንት፣ ይሄ ነው ጴንጤዎች፣ እንደዚህ ናቸው እያደረጉ ያሉት። እግዚአብሔር አምላክ እምዬ ኦርቶዶክስ ተዋሕዶን ለዘላለም ጸንቶ ያኑራት፣ ለዘላለምም ጸንታ ትኑር። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። እግዚአብሔር ከኦርቶዶክስ ተዋሕዶ ጋር ነው። አሜን።